ቤተሰብ በመጀመሪያ ነገሮችን ረጋ ብለን እንሰባቸው። የሆነ አዋጅ በሚባልበት ሰዓት ከመቸኮላችሁ ከመጓጓታችሁ የተነሳ በተወለዳችሁበት ቋንቋ እንኳን እየተነገራችሁ የማይገባችሁና የማትረዱት ነገር አለ። ስለዚህ ተረጋጉ። ከመቸኮላችሁ በፊት እስኪ ከመጀመሪያ እስከ መጨረሻ ቪዲዮውን ስሙት፣ አጢኑት፣ ነገሮችን በደንብ አድርጋችሁ አብላሉት፣ ሂሳብ ስሩበት። ከዛ በኋላ የሚሆነውን ቀስ ብላችሁ ታያላችሁ። ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው ብዬ አምናለሁ። አቅም ይኑራቸው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ የዩቱብ ቤተሰቦች? ሰላም ናችሁ ሆይ? ሰላማችሁ ብዝዝት ይበልልኝ። ሁለት ቪዲዮዎች አሉ፣ ሶስት ያዘጋጀኋቸው አዋጁን በተመለከተ ገብለል አዋጅ፣ እንደገና ደግሞ ወደፊት ሊያስፈልገን የሚችሉ ግን አልለቀኩትም። በየቀኑ ሰሞኑን እየለቀኩ ነበር፣ አልለቀኩትም። ለምን እናንተ የምትፈልጉት ቃል ውቂል እንትና እንድተፈጠረ እዛ እንድተሰራ ተገደለ እንድተወለደ የሚለውን በስነ ስርዓት ታያላችሁ፣ ሸርት አደርጋላችሁ። ሁሉ ነገር ለኛ የሚጠቅም ነገር ሲሆን ደግሞ የማታዩት ነገር አለ፣ ቦታ የማትሰጡት ነገር አለ። እኔ ደግሞ ብዙ ጊዜ ለኔ የማይጠቅመኝ ለህዝብ የማይጠቅምን ነገር ሳንቲም ለመልቀም ብዬ ቪዲዮ ለመስራት ሞራል አይኖረኝም። ይሄ እንግዲህ ምንም ማድረግ አይቻልም። ስለዚህ ስለ ፓስፖርት ቪዲዮ ሰርቼ አስሬ ቁጭ አደረኩት። ሌላም ጉዳይ ነበር አስሬ ቁጭ አደረኩት። አሁን ደግሞ ቲክቶክ ላይ ስገባ ስላስቸገሩኝ በቃ ዩቲዩብ ላይ ሰፋ አድርጌ አብራራላችኋለሁ ብዬ ስላልኩኝ ወደ ዩቲዩብ መጥቻለሁ ማለት ነው። ወላሂ አንድ ነገር ልንገራችሁ፣ ዩቲዩብ ቢከፍለኝ ገንዘብ ባገኝ ለልጅ ብዙ ማሰራው ነገር አለኝ። ግን ገንዘብ ለማግኘት ብዬ ስቀበጣጥር አልውልም። አንድ ነገር ካጠፋሁኝ፣ አንድ ነገር መጥፎ ነገር ከተናገርኩኝ እኔ ቁጭት የሚገለኝ ነገር እንድቆጭ ማድረግ ነው። ቁጭት በጣም ይጎዳኛል ውስጤንና እንድቆጭ አልፈልግም። ስለዚህ ምን ልላችሁ ፈልጌ ነው፣ የሆነ ያልሆነ ነገር መቀባጠር አልፈልግም። ተረድታችሁኛል? ስለዚህ ስለ በዚያራ የመጣችሁ እህቶቻችን ህጉ የወጣው ከ3 ቀን በፊት ነው። ሶሻል ሚዲያ ላይ የወጣው ትላንትና ነው። ኦኬ፣ ዛሬ 4ኛ ቀኑ ማለት ነው። ገብቷችኋል? ዛሬ 4ኛ ቀኑ ያኔ እሮብ ዕለት ነው የወጣው። እሮብ፣ ሐሙስ፣ አርብ፣ ቅዳሜ ላይ ነው ያለ ነው። ትክክል 4ኛ ቀኑ። እኔ በእንትን አክባር ዜና ላይ አንብቤያለሁኝ እና እናንተ ብትከታተሉ ኑሮ ታገኙት ነበር። እኔ ዜና ስለምከታተል በጽሁፍ አይቻለሁኝ። ግን በዛ ጊዜ ብር ብፈልግ ኑሮ ምንድነው ሰበር ምናምን አስቸኳይ አዋጅ ምናምን ብዬ ቪዲዮ ሰራ ነበር። መቼ? እሮብ ዕለት ማለት ነው። እሮብ ዕለት እኔ አልሰራሁም። ለማንኛውም በዛሬ የመጣችሁ እህቶቻችን እንግዲህ ይሄ ነገር ይመቻችሁም አይመቻችሁም እንዴት እንደሆነ ባላቅም ለእናንተ የተፈቀደው ነገር ምንድነው? ከዚህ ሀገር ሳትበስሙ አገራችሁ ሄዳችሁ እንደገና መምጣት ትችላላችሁ ነው። በቃ 4 ነጥብ። ትመጣላችሁ፣ ሳትበስሙ ትሄዳላችሁ። ብዱን በስማ ስትሄዱ መመለስ በአንድ ወርም ሊሆን ይችላል። ከረምረም ብላችሁ ናፍቆታችሁንም አውጥታችሁ ሊሆን ይችላል። መመለስ ትችላላችሁ። ይሄ ነው ለእናንተ የተፈቀደው ማለት ነው። ኦኬ፣ እንዴት ነው መመለስ የምንችለው የሚለውን ነገር ብቻ በደንብ አድርጋችሁ አጢኑልኝ። ተፈቅዷል፣ መውጣት ትችላላችሁ። አዎ። እዛ ሀገር ስራ መስራት ትችላላችሁ። አዎ። እንዴት ነው መተን ስራ መስራት የምንችለውን ነገር በደንብ አድርጋችሁ በሌላ በኩል ደግሞ ልታስቡት ይገባል። እንዴት ነው ልትሰሩ የምትችሉት? እንዴት ነው ልትመጡ የምትችሉት? አንድ ጊዜ እንዴት ነው እንደዛ ልታደርጉ የምትችሉት? እዛ ሄዳችሁ ቪዛ አሰሪያችሁም ልኮላችሁ ይሁን ገዝታችሁም ይሁን ብር ከፍላችሁ አውጥታችሁም ቢሆን ስትመጡ የምትመጡበት መንገዱ የሚሆነው ኮንትራት ነው። ህጉ የሚያገኛችሁ ምንድነው? የኮንትራት ህግ ነው። አይ እኔ በገንዘቤ ገዝቼ ነው የመጣሁት፣ 20 ሺህ ገዝቼ ነው፣ 18 ገዝቼ ነው፣ 15 ገዝቼ ነው ብላችሁ ልትችሉ ትችላላችሁ። ስለዚህ ስንወጣ እኛ ፍሪ ነን። ኖ፣ የምትመጪው በኮንትራት ነው። ይሄ ሰውዬ ቪዛ ሽጦልሻል፣ ገዝተሽዋል። አንቺ በውጭ እየሰራሽ ነው። እሱ ደስ ካለው በህልሙ ካየሽ ነይልሻል።
አይ ቆይ እችሊ ጠፋችብኝ ብዬ አንሹራንስን አንሹራንስ አለ የሚሰጡት አንሹራንስ አለ አንሹራንስን ልውሰድ ብሎ ካለ አንቺ ላይ መበለቅ ይችላል። ተረርታችሁኛል። የምትመጡበት መንገድ ሁለት አይነት መንገድ ነው። አንዱ ህገ ወጥ ነው፣ ፍሪ ቪዛ ብላችሁ የምትመጡበት ነው፣ ገንዘብ ከፍላችሁ። አንዱ ደግሞ መዳም ጋር ልትሰሩ መዳም ቪዛ ልትልክላችሁ ሊሆን ይችላል። በእምታቋት መዳም ማለት ነው። ገብቷችኋል? እኔ ቪዛ ልክልሻለሁ ሂጂ ምንም ችግር የለም ብላ 2000 ብር ከፍላ ቪዛውን አውጥታ ትልክሻለች። ስትመጭ ግን የምትመጭበት አመጣጥ ቢጠና ላንቺ አንድ ቻንስ ሊኖርሽ የሚችለው ምንድነው? የስራ ልምድ አላት የሚል ነው። ይሄንን በደንብ አድርጋችሁ ሰው የስራ ልምድ አላት ምንድነው? 2200 ሪያል ነው ደሞዛችሁ ማለት ነው። በአዲስ ከሆነ 1000 ሪያል ነው። ይሄንን በደንብ አድርጋችሁ አሰላስላችሁ እሰቡትና ኦኬ ፍሪው ነው የሚያዋጣችሁ። ጥሩ ሰው ታገኛላችሁ፣ ውጭ እንድትሰሩ የሚፈቅድላችሁ። አህለን ወሰህለን። አይ ከመዳም ጋር ቃል ተገባብቼ ቃሏን ትጠብቃለች በአሁኑ ደሞዝ ትከፍለኛለች ብለሽ የምታስቢ ከሆነ ነው አህለን ወሰህለን። ወላኪን የዛ ሀገር መንግስት የሚያውቀው ከኢትዮጵያ ወደዚህ ስትመጪ በአዲስ ቪዛ ጣለብ እንደሆናችሁ ወቁት። አንድ ነገር የማያከራክረን ነገር ሊኖር የሚችለው የሚልክሽ ኤጀንሲ የስራ ልምድ አላቸው ብሎ ከላካችሁ በ1200 ሪያል መነሻ ሊሆን ነው። ሶስተኛው ቻንስ ካላህና ከሰዎቹ ከመጣ አረቦቹ ጋር የተነጋገራችሁት በቃላቸው ተገይተው 2000 የሚከፈልሽ ከሆነ 2000 ከከፈሉሽ፣ 3000 የሚከፍሉሽ ከሆነ 3000 ከከፈሉሽ ነው። አይ መዳሜ ጥሩ ናት ታመጣኛለች፣ እሷ ቤት እሰራለሁኝ ያንኑ በፊት የምሰራበትን ደሞዝ ነው የምትከፍለኝ ካልሽ ራሱ የሷ ፍቃድ ካልሆነ በስተቀር የትም ቦታ ሄደሽ እሷን መክሰስ አትችይም። ለምን? ዙሮ መንግስት የሚቀበላችሁ ካሁን በኋላ በኮንትራት ነው። ገዝተሽም ሰተውሽም የምትመጡበት ሲስተሙ አንድና አንድ ኮንትራት ነው። በውጭም ሰውየው ሰራ አሰራሽ እንዳልኩሽ ነው። አላህን ፈርቶ ቃሉን ጠብቆ 2 አመት ነው ደግሞ 2 አመት ከቻለሽ እሰየው። ከ2 አመት በኋላ ተናዘልም ልታረጊ ትችይ ይሆናል። ብርም እየከፈልሽ ልትኖሪ ትችይ ይሆናል። 2 አመት ከቻላችሁ አይ እንደፈለኩ በዘብዛታለሁ ካለ ይበዘብዝሻል። አሰራሻለሁ እና እኔ እፈልግሻለሁ ብሎሽ ባለ ሰዓት ዱብ ታያታለሽ። ይሄ ነው የሚጠብቃችሁ። ስለዚህ እናንተ የትኛው ነው የሚያዋጣችሁ? እኔ በሆን ምንድነው የምመርጠው? አገር ሄጄ መኖር አልችልም። ስለዚህ የግድ በዚህም ዋጋም ቢሆን እመጣለሁኝ ወይም ደግሞ የመዳሜን ቃል አላህ ቋሚ ያድርግልኝ የሷን እሰማለሁ የሷን ሁኔታ አያለሁ ብላችሁ ካላችሁ ካይር በረካ ነው። አይ 17000 18000 ለአረብ ከፍላችሁ ወይም 10000 ከፍላችሁ ሄዳችሁ መታችሁ እንደገና ከአረብ ጋር ውዝግብ ከ2 አመት በኋላ ተናዘልልሻል። አስለን 2 አመትም ካቆየሽ ነው። በኮንትራት የምትመጡ ልጆች ኮንትራታችሁ ውሉ 2 አመት ነው። ከ2 አመት በኋላ ሌላ ታሪክ ነው የሚፈጠረው። ስለዚህ የትኛው እንደሚያዋጣችሁ በደንብ አድርጋችሁ በዚያራ የመጣችሁ ልጆች ልታስቡበት ይችላል። እኔ ኢትዮጵያ ሄዳችሁ ቅሩ አልላችሁ፣ ኑ ቶሎ ኑ። እንደውም ስትሄዱ ወዳጅን ጥላትን ያስቀመጣችሁትን የሰራችሁትን ውክልናችሁን አካውንት ከፍታችሁ ብዙ ነገር አስተካክላችሁ ትመጣላችሁ። በጣም እርግጠኝነት በስላችሁ ነው የምትሄዱት። እዛ ደግሞ የምታዩት ነገር በደንብ አድርጎ አብስሏችሁ ቀቅሏችሁ ነው የሚልካችሁ። ወደፊት ስትመጡ ለእናንተ 1200 ሪያል እንደ 3000 ሪያል እንደምትተዋት ቦታ እንደምትሰጡት በጣም እርግጠኛ ነኝ። ስለዚህ ይሄ ድል ደግሞ የተሰጠው 30 ቀን ነው። 10 ቀን ማሰብ የለብሽም። ገብቶሻል? በሰዓት ነው የምታስቢው። ወስኝ ሰላተል ኢስቲካራሽን ሰግደሽ ቅርብ ዘመዶችሽን አማክረሽ ባስቸኳይ የምትወስኑበት ነው። የተሰጠው ቀን ደግሞ 30 ቀን ብቻ ነው። በዚች በ30 ቀን ተወጧታላችሁ ነው ያለው። ተወጧታላችሁ መምጣት ከፈለጋችሁ በዚች በ30 ቀን ተወጣቷላችሁ ነው ያለው። ስለዚህ ይሄንን ነገር በደንብ አድርጋችሁ አጥኑበትና ይሆናል ብላችሁ የምትሉትን ነገር መወሰን ትችላላችሁ ሀባይቢ ማለት ነው።
ያለው ሀል ይሄ ነው። ይሄ ነገር ያዋጣኛል ብላችሁ የምትሉ ከሆነ ነገ ዛሬ ሳትሉ በስማ የለባችሁም። ብድግ ብላችሁ ሂዱ። 1 2 ወር 3 ወር ከቤተሰቦቻችሁ ጋር ፏ ብትን ብላችሁ ውስጥ አስተካክላችሁ ስንቶቻችሁ ናችሁ የተከዳችሁ፣ ስንቶቻችሁ ናችሁ አማና የተጠበቀላችሁ፣ ሁሉን ነገር አይታችሁ አካውንታችሁን ከፍታችሁ ተመልሳችሁ ትመጣላችሁ። ይሄ ነው በኔ ጋር ያለው ኢንፎርሜሽን ሀባይቢ። አመሰግናለሁ።